ቢያንስ አሁን ከጀመራችሁ ጠንክራችሁ የምትሰሩ ከሆነ በ3 ወር በ4 ወር ለውጥ ልታመጡ ትችላላችሁ። ካልሆነ ደግሞ በተከታታይ 1 አመትም ሊፈጅብን ይችላል፣ 2 አመትም ሊፈጅብን ይችላል። ግን በኋላ ውጤቱ በጣም አስደናቂ ነው። በሚገርም ሁኔታ አንዴ ሞኔታይዝ ከሆነ በኋላ አንዴ ክፍያ ካስጀመራችሁ በኋላ በጣም ከፍተኛ የሆነ የማይቋረጥ ገቢ የማያልቅ ሀብት ማለት ነው። ልጅ ማለት ነው። ዩቲዩብ ማለት ልጅ ማለት ነው። ልጅ ማሳደግ ማለት ነው። በአንድ ጊዜ ምን አይልም ማለት ነው፣ አያድግም ማለት ነው። በአንድ ጊዜ አያድግም ማለት ነው። የፈለጋችሁትን ውጤት በአንድ ጊዜ አያመጣም። አልጎሪዝሙ በጣም አደገኛ ነው። ወተት ሁል ጊዜ ልጅ ወተት እንደምናጠጣው ሁላ ወተት እያጠጣን እንደምናሳድገው ዩቲዩብንም ሳንሰለች በየቀኑ ፖስት ማለት አለብን። ቅደም ተከተሉን ጠብቀን መስራት መቻል አለብን። ኮንተንት የተሻለ የተደራጀ ኮንተንት ማዘጋጀት መቻል አለብን። ያንን ኮንተንት ደግሞ ስትሮንግ የሆነ ታይትል ሰዎች ሰርች አድርገው እንዲገቡ የሚያደርግ ተምኔል ማዘጋጀት መቻል አለብን። ያን አይተውት ከገቡ በኋላ ላይክ እንዲያደርጉ ሰብስክራይብ እንዲያደርጉ መጠየቅ መቻል አለብን። እና ሼር ማድረግ ለተለያዩ ፕላትፎርሞች ላይ ለምሳሌ ቲክቶክ ላይ፣ ፌስቡክ ላይ፣ ቴሌግራም ግሩፖች ላይ ሼር እያደረግን ሰዎች እንዲመለከቱልን ካላደረግነው በጣም አደገኛ ነው። ቶሎ ብሎ ፕላትፎርሙ አልጎሪዝሙን አናገኘውም ማለት ነው። ዝም ብለን የሚገርም አይነት ቪዲዮ ሰርተን ተምኔሉ አሪፍ ካልሆነ ተምኔሉ ማይስብ አይነት ካልሆነ ሰዎች ከፍተው አያዩትም ማለት ነው። ተምኔሉ የሚያምር በጣም ብዙ አይነት ቪዲዮዎች አሉ። ስለዚህ እነሱን ሰዎች እየከፈቱ እየገቡ ያያሉ ማለት ነው። ስለዚህ የኛ ቪዲዮ ምንም እንኳን ውስጡ አሪፍ ሊሆን ይችላል፣ ግን ተምኔሉ የሚስብ ስላልሆነ ሰዎች ከፍተው አያዩትም ማለት ነው። ስለዚህ ተምኔል ማለት ሰዎች ለምሳሌ በቃ ከላይ ያለ ገጽታ መልክ እንደማለት ነው አይደለ? ከዛ በኋላ ውስጡን ስትከፍቱት ደግሞ ቀስ እያለ የሚያድግ ነገር ነው። ውስጥ ላይ ያለው ኮንተንት ቀስ እያለ የሚያድግ ቢያንስ በተሻለ መልኩ በየጊዜው ለውጥ ኢምፕሩቭመንት መኖር አለበት። ግን ደግሞ ከተምኔላችሁ ጋር የተገናኘ አይነት ይዘት ቢኖረው ውስጥ ላይ ያለው መረጃ የተሻለ ይሆናል። ምክንያቱም አንዴ ሰዎች አይተውት ከወጡ በኋላ መጀመሪያ ያዩትንና በኋላ ውስጥ ላይ ከፍተው ከገቡ በኋላ ያዩትን ያመዛዝናሉ ማለት ነው። ስለዚህ ውሸት ከሆነ በኋላ ተመልሰው ላይከፍቱልን ይችላሉ ማለት ነው። በዛ ልክ ማየት መቻል አለብን። በተለይ ተምኔል ላይ ከፍተኛ ስራ መስራት መቻል አለብን ማለት ነው። ዛቲስ እኔም አሁን እያስቸገረኝ ያለ ይህን አልጎሪዝሙ ቶሎ ብሎ ምን አይልም ማለት ነው፣ ወደፊት አያመጣም ማለት ነው። ብዙ ልፋት ይጠይቃል። እዚህ ጋር እንደምታዩት የኔ አሁን ለምሳሌ ሰብስክራይብም ብዙ የለኝም፣ ላይክም ሼርም እንደምታዩት ነው። ግን የሆነ ጊዜ የተሻለ ስለሚሆን መሰልቸት፣ መድከም፣ ተስፋ መቁረጥ የለብንም ማለት ነው እዚህ ላይ። ስለዚህ በደንብ የማትሰሩ ልጆች ስልኩ እያላችሁ አቅሙ እያላችሁ አክሰሰሪዎቹ የተለያዩ ኮምፒውተሮችም ሊሆኑ ይችላሉ፣ ምቹ ሁኔታዎች ላይ ሆናችሁ ዛሬ የማትሰሩ ልጆች ምን አለ በሉኝ ነገ ትቆጫላችሁ ማለት ነው። ትቆጫላችሁ። ጊዜው እንደምታዩት የቴክኖሎጂ ነው። ዛሬ ባንጀምር ነገ ወዲያ ጊዜያችንን ካሳለፍን በኋላ መጀመራችን አይቀርም። ጊዜው የቴክኖሎጂ ስለሆነ ማለት ነው። ከኛ በኋላ የመጡ ልጆች ለራሱ ሲጠቀሙ እኛ ትልልቆቹ ወጣቶቹ አሁን በጊዜያችን ማንጠቀም ከሆነ ኦልሬዲ በኋላ እንታለፋለን ማለት ነው። እኛ አሁን የምንጠቀም ከሆነ ደግሞ ከኛ በኋላ ያሉትን ልጆች እያሳየን ብዙ ሰዎችን ቴክኖሎጂ ጋር እንዲገቡ፣ ብዙ ሰዎችን ከድህነት ወለል በላይ እናደርጋለን፣ ውጤታማ እናደርጋለን። ቢያንስ እኛ ካለፈልን በእኛ ስር ያሉ በጣም ብዙ ሰዎችን ማስተማር እንችላለን። ብዙ ሰዎች ተጠቃሚ እንዲሆኑ እንችላለን። ቢያንስ አንድ ሰው
ውጤታማ ማድረግ በጣም ትልቅ ነገር ስለሆነ ማለት ነው። ስለዚህ ሰዎችን ጋይድ ማድረግ ሰዎች እንዲጠቀሙ ማድረግ ይጠበቅብናል። እኛም ራሳችን መጠቀም መቻል አለብን። ስለዚህ ኮንተንታችንን መለየት ከዛ በኋላ በተከታታይ መስራት የትኛው ፖቴንሻላችን ምንድነው? ኮንተንት በምንለይበት ጊዜ የትኛው ፖቴንሻል አለኝ ብለን መለየት። የተለያዩ ቲፖች አሉ። ለምሳሌ ኤዱኬሽን ላይ አለ፣ ልክ እንደዚህ ቲቶሪያል አለ። ቴክኖሎጂ ላይ የተለያዩ ቴክኖሎጂዎችን ቴክኖሎጂ ቲፕ ላይ ማሳየት ሊሆን ይችላል። አቅሙ ያለው ሰው ደግሞ ምግብ ዝግጅት ሊሆን ይችላል። ሰዎችን ማዝናናት ኢንተርቴይንመንት ሊሆን ይችላል። ኤአይ ቱሎችን መጠቀም ሊሆን ይችላል። ቪዲዮ ሪያክሽን ሊሆን ይችላል። ከሰዎች ጋር ሪያክሽን ዜና መዘገብ ሊሆን ይችላል። የተለያዩ ጌሞችን መጫወት ሊሆን ይችላል። ስለዚህ እነዚህን ሁላ ቀስ ብለን ቁጭ ብለን ካለን አቅም ጋር ማየት መቻል አለብን ማለት ነው። አቅማችንን መገምገም መቻል አለብን። ያለንን አቅም ፖቴንሻል አሟጠን ማየት መቻል አለብን። የኛ ፍላጎት ማንበብ መቻል አለብን፣ ማወቅ መቻል አለብን። ስለዚህ ነገ የተሻለ ቦታ ሊያደርሰን የሚችል አይነት ኮንተንት፣ የማይሰለች አይነት ኮንተንት፣ ተዝቆ የማያልቅ አይነት ኮንተንት መለየት አለብን ከኛ ፍላጎት ከውስጣችን ጋር በመነሳት ማለት ነው። ስለዚህ በዚህ አይነት መልኩ ዩቲዩባችንን በተከታታይ ምንም አይነት መሰልቸት ሳይኖር ኮንሲስተንሲ ጽናት መኖር መቻል አለበት። በተከታታይ ዩቲዩባችን ላይ ቪዲዮ አፕሎድ እያደረግን መጫን መቻል አለብን ማለት ነው። ቪዲዮ እየሰራን መጫን አለብን። መሰልቸት የለብንም ማለት ነው ጋይስ። ስለዚህ ይሄንን ቪዲዮ የጨረሳችሁ ሰዎች እስከ መጨረሻው ካያችሁት በጣም ይጠቅማችኋል እርግጠኛ ነኝ። ስለዚህ ላይክ፣ ሼር እና ሰብስክራይብ አድርጋችሁ እኔን እንድታበረታቱ ይጠይቃችሁ።